ምን አይነት ግልሙትና ነው ጌታ ሆይ በባሏ ልደት ድንግል ሴት ፈልጋ እንደ ስጦታ መስጠት? ሚስት እንግዲህ ለባሏ የሚገርም አስገራሚ ስጦታ ሰጥተዋለች። ይህም ለልደቱ የሚሆን የድንግል ሴት ስጦታ ነው። ኢየሱስ ክርስቶስ አምላክ ከሆነ ዛሬውኑ ገሎ ያሳድረኝ አምላክነቱንም ያሳይ ያለው ወጣት እንዲህ ባለ መልኩ አደጋ ላይ ወድቋል። ሃይማኖታችንን ካልተከተልክ እስልምናን ካልተውክ በሚል በዚህ መልኩ አሲድ ደፍተውበታል። ክፉኛ ነው የተጎዳው። ይህም ሰው እንዲህ ሲል ኢየሱስ ክርስቶስን በአደባባይ ላይ ክዶታል። ኢየሱስ ክርስቶስ የአላህ ነብይ ነው እንጂ አምላክ አይደለም። የቴዲ አፍሮ ጉሮሮ ይዘጋ እያሉ የሚጸልዩ ክፉ ጴንጤዎች ማን ያዟል? እሸቱ ግን ጤነኝነቱ እጅግ በጣም አሳሳቢ ነው። ጌታን ኢየሱስን ገድለውታል የሚባሉትን አይሁዶች የኛ ናቸው ብሎ ደግፎ ኢየሱስ የኛ ነው የሚሉትን ጠላት አድርጎ ከማየት የበለጠ የሚዛን መዛባት አለ ብዬ አላስብም። እነኚህ ገደል እየገቡ ያሉት አያሳዝኗችሁም? በኢየሱስ ኢየሱስ ክርስቶስ ብቻውን ጌታ ነው። በስቲ አንዴ ለምንድን ነው የምለው? ለምን እንደዚህ እንድልፈለክ? ለኛ ለጴንጤዎች እንደዚህ ልክ-ልካችንን የሚነግረን አስተማሪ ያስፈልገናል የግድ። በጣም ብዙ ሰው የቅርጽ ክርስቲያን ነው፣ የፎርም ክርስትና የፎርም አይደለም፣ ክርስትና የስታይል አይደለም። ኧረ ይሄ ሰውዬ ግን መቼ ነው የሚያድገው? ጌታ ኢየሱስ ድረስ ምክንያት አለኝ ለመዘመር ስጧት እንጂ በገና ስጧት። ወንዶችዬ ሴት ከቤተ ክርስቲያን ጠፍታ ነው የምትቅበዘበዙት? ኧረ በፈጠራችሁ አምላክ ተው። ስንት የሚያማምሩ ሴቶች እያሉ በደጅ ያሉ ዓለማዊ ሴቶች ላይ ወንዶች ይወድቃሉ። ነገር ግን እግዚአብሔር በምህረቱ ባለጠጋ ስለሆነ ምሕረቱ ብዙ ነው፣ ምሕረቱ ብዙ ነው፣ ብዙ ነው፣ ብዙ ነው፣ ምሕረቱ ብዙ ነው፣ ብዙ ነው። ሰላም እንዴት ናችሁ? እኔ ወንድማችሁ ጂም ቤሪያው ነኝ። ዛሬም እንግዲህ እንደተለመደው በቆንጆ ቪዲዮዎችና በአስተማሪ ቪዲዮዎች ሰዓትና ጊዜን ጠብቄ ከች ብዬላችኋለሁ። ሁላችሁም እንደተለመደው ቪዲዮን ከመጀመራችሁ በፊት ላይክ እያደረጋችሁ ቪዲዮን ጀምሩ። ሰብስክራይብ ያላደረጋችሁ ሰዎች ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ወዳጅነታችሁን አጠናክሩ። በነገራችን ላይ ቤት ፈላጊ ለሆናችሁ ለናንተ መልካም እድል ይዘንላችሁ መተናል። አፓርትመንት በኮንዶሚኒየም ዋጋ ያውም በአራዳ ፓርክና በወዳጅነት ፓርክ መካከል መሃል ፒያሳ ላይ ባለ 1 መኝታ በ3.6 ሚሊዮን ሙሉ ክፍያ፣ ባለ 2 መኝታ በ5.8 ሚሊዮን ሙሉ ክፍያ እንዲሁም ባለ 3 መኝታ በ8.4 ሚሊዮን ሙሉ ክፍያ እየሸጥን እንገኛለን። ልብ ይበሉ፣ የዋጋ የወጣው 100% ለሚከፍሉ ደንበኞቻችን 30% ዲስካውንት ለተደረጉ ቤቶች ብቻ ነው። 10% ከፍለው የቀረውን የግንባታ ሂደት እያዩ መክፈል ለሚፈልጉ ደንበኞቻችን ደግሞ ከ840 ሺህ ብር ቅድመ ክፍያ ጀምሮ እንዲሁም ባለ 3 መኝታ ከ1.2 ሚሊዮን ብር ቅድመ ክፍያ ጀምሮ ይዘንላችሁ መተናል። ይህ ድል የወጣው ለጥቂት ቤቶች ነውና ፈጥነው ይደውሉልን። ሜሪት ፕሮፐርቲስ። የዛሬው የጥያቄ ቻሌንጃችን እጅግ በጣም ወጣ ያለና ገራሚ የሆነ ጥያቄ ነው የምጠይቃችሁ። ለጠንቋዮች ወይም ደግሞ ለደጋሚዎች ልንጸልይላቸው ነው ወይስ ልንጸልይባቸው ነው የሚገባው ብላችሁ ታስባላችሁ? ኮሜንት ሴክሽን ላይ ጨዋነት በተሞላ መልኩ እንድትጽፉልኝ በጌታ ፍቅር ጠይቃችኋለሁ። ቀጥታ ወደ ቪዲዮአችን። እጅግ በጣም የሚያሳዝን ነገር ተፈጥሯል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ኡመኒ ሰላማ በቃ ጀርተኒቲ እጅግ በጣም ያሳዝናል። ሚዳሜ ጅራኒ ዋንተ ተይፈጭሮ ከሰና ለራከሰኒ ደፋቲና አፍቃቀባ እንግዲህ ከስር እየሰማችሁ ያላችሁት ድምጽ ይህ ወንድማችን እጅግ በጣም ተጎድቷል። ከቻላችሁ ፈጥናችሁ ድረሱልን። ባልታወቀ አካል ይህ ወንድማችን በዚህ መልኩ ተጎድቷል እያለ እየጮኸ እያለቀሰ ይገኛልና ቪዲዮውን ብለር ያደረኩት ጥቂት ሴንሲቲቭ ስለሆነና ዩቲዩብ ስለማይፈቅድ ነው። በጣም አነጋጋሪ ሆኖ ነበረ። ከትላንት ጀምሮ ሙስሊም ወገኖቻችን ጴንጤዎች ናቸው ሃይማኖታቸውን ጥሎ ስለሰለመና ሙስሊም ስለሆነ ሻሃዳ ስለያ አታክ ያደረጉት ሊገሉት የሞከሩት ብለው አሲድ የደፉበት ብለው በጣም በሚዲያ ላይ መነጋገሪያ ሲያደርጉ ነበረ። አዘኢንድ ግን ይህን ወንድማችን እንደዚህ አድርጋ ያስቀመጠችው ባለቤቱ እንደሆነችና በአሲድም ሳይሆን በጋለ ዘይት መሆኑን ደርሰንበታል። ይህ ወንድማችን ከዚህ በፊት ስለ ኢየሱስ ክርስቶስ አምላክነት እንደዚህ ብሎ ነበረ። ኢየሱስ ክርስቶስ የአላህ ነብይ ነው እንጂ አምላክ አይደለም። ኢየሱስ ክርስቶስ ኤርገማ ነብይ ይጀምራል። አላህ ኢላሃ ኢላላህ ወአሽሃዱ አነ ሙሐመደን ረሱልላህ
በዚህ በምስሉ ላይ የምትመለከቱት አሁን ፊቱ ቆዳው ተበላሽቶ ያለው ወንድማችን ነው። የግድ ለሰው ለማዘን በሃይማኖቴ ተመሳሳይ መሆን አለበት ብዬ አላስብም። ምንም አይነት እንቅስቃሴ ውስጥ ቢሆን ምንም አይነት አቋም ቢያራምድ እንደዚህ አይነት ግፍ ሊደረግበት ይገባል ብዬ አላምንም። ነገር ግን ይህ ወንድማችን ከሃይማኖት ጋራ በተያያዘ እንዳልሆነ በዚህ ሶሻል ሚዲያ ላይ ለመረዳት ሞክረናል። ምክንያቱም በባለቤቱ የደረሰበት ጉዳት ስለሆነ ማለት ነው። ከዚህ ቀደም በፌስቡክ ድረገጹም ላይ ኢየሱስ አምላክ ነኝ ካለ ይግደለኝና አምላክ መሆኑን ያረጋግጥ ያለዚያ ግን ብሎ ነጥብ አድርጎ አንድ ፖስት ፖስቶ ነበርና በየአደባባዩም እየወጣ በዚህ መልኩ ይናገራል። ኢየሱስ የሚባል ስሙ የሰው ስም ነው እንጂ የአምላክ ስም አይደለም። ምክንያቱም መጽሐፍ ቅዱስ ላይ ቁርአን ላይም ኢየሱስ የሚባል አምላክ የለም አለ ካላችሁ ኑና ንገሩን፣ ማስረጃም አምጡ። በዚህ መልኩ ሲቃወምና እንዲሁም ደግሞ በተለያየ ሃይማኖት ውስጥ ያሉ ወገኖቻችንን ለማሳት ሲሞክር በሶሻል ሚዲያዎቹና በተለያዩ በዩቲዩብ እንዲሁም ደግሞ በተለያዩ ድረገጾቹ ላይ ለመመልከት ችለናልና አዘኢንድ ይህ ወንድማችን እንግዲህ ትላንትና ከፍተኛ አደጋ ደርሶበት በሆስፒታል ይገኛል። ለዚህ ወንድማችን እግዚአብሔር እንዲራራለት፣ እግዚአብሔር ምሕረትን እንዲያበዛለት፣ እንዲያስተውል ደግሞ የልቦናዎችን አይኖች እንዲያበራለት መጸለዩ መልካም ይመስለኛል። አንዳንድ ኮሜንቶችን አይቼ የታዘብኳ ወንጌላውያን አማኞች አላችሁ እንደዚህ ማድረጋችሁና እሰይ እያላችሁ እንኳን አምላካችን ላይ ተዘባብተህማ ብላችሁ ለአምላካችሁ ጥብቅና ለመቆም እየሞከራችሁ ያላችሁ ጴንጤዎች እንድትታቀቡ ስል ወንድማዊ ምክሬን ልመክራችሁ እወዳለሁ። ኢየሱስ ክርስቶስ ብቻውን ጌታ ነው። በስቲ አንዴ ኢየሱስ ክርስቶስ ብቻውን ጌታ ነው። ለምን እንደዚህ እንድልፈለክ እኔው ኢየሱስ ጌታ ነው ሲባል ማርያም አማላጅ ናት የሚል ወጣት ተፈጥሯል። ሶሪ ተዋጠልህም አልተዋጠልህም ድንግል ማርያም አማላጅ ናት። ድንግል ማርያም ታማልዳለች። ተማልጄባታለሁ ለምኛት ድንግል ማርያም ጋር ሂጃለሁ። ምንም ያልተደረገልኝ ነገር የለም። ለዚህ ጄኔሬሽን ነው ልንደርስላቸው የሚገባው። በሶሻል ሚዲያ ላይ እግዚአብሔር የሰጠንን መልካም እድሎች ሁሉ ተጠቅመን ለዚህ ጄኔሬሽን መድረስ ያለብን ለዚህ ነው። ምክንያቱም ይህ ጄኔሬሽን በእንደዚህ በሃይማኖት ጨለምተኝነት በሃይማኖት ጭፍንነት ኩክ እየተደረገ ነው። በምን ሃይማኖት አባቶች በሚባሉቱ በደረሱት ድርሳናትና ገድላት ማለት ነው። በተረት ተረት በጭፍኑ እየተመራ ያለ የኢየሱስ ክርስቶስን አምላክነት ለመመስከርና ለመናገር የግድ ማርያምን ለጥፎ ማውራት ግድ የሆነበት ግዴታ እንደሆነ የሚቆጥር ክርስቲያን ነኝ ባይ ኦርቶዶክስ እየተፈጠረ ስለሆነ ምን አይነት ነውር ነው ይሄ? ደግሞ ስጦታውን ከመመልከቱ በፊት አይኑ ተጋርዶ ነበር። ሚስት እንግዲህ ለባሏ የሚገርም አስገራሚ ስጦታ ሰጥተዋለች። ይህም ለልደቱ የሚሆን የድንግል ሴት ስጦታ ነው። በዚህም ባልየው ተገርሟል በሚስቱ ፍቅርና ታማኝነት፣ እንደዚሁ እምነት ተደንቋል ነው የተባለው። በዚህ ዓለማችን በጦርነት በታመሰችበት ሰዓት ላይ ይህ ዜና አነጋጋሪ መሆኑም እንግዲህ ልዩ ትኩረት አነጋጋሪ ነው አላለው። ሚስት ለባል ለልደቱ የሚሆን የድንግል ሴት ስጦታ ነው እንግዲህ የሰጠችው። እናንተ ለልደታችሁ ምን አይነት የተለየ ስጦታ ተሰጥቷችሁ ያውቃል? እንደዚህ አይነት ስጦታ ቢቀርብላችሁ ምን ታደርጋላችሁ? እኔ ያዘንኩት በሚስትየው ብቻ አይደለም፣ በዚህ በሪፖርተሩ ነው። ማለት ምንድነው የሚጠቅመው? what's your point? ምንድነው ፖይንት? ምንድነው ነጥብ? ምን ልታስተላልፍ ነው የፈለግከው? ምን የገሌ ሚስት አምጥታ ምናምን ለባሏ እንደዚህ አይነት ሴት እንደ ጊፍት እንድትሰጥ ነው? ግልሙትና እኮ ነው ይሄ። ለምንድነው ግን ሶሻል ሚዲያ ላይ የምታዩት እርኩሰት የሚቀልባችሁ? ለምንድነው እንደ ጀብድ መወራት የጀመረው ሶሻል ሚዲያ ላይ? ለምንድነው እንደ ትልቅ ሰበር መረጃ አድርጋችሁ ማቅረብ የወደዳችሁት? እንግዲህ ዓለም በእንደዚህ አይነት ክራይሲስ ውስጥ ናት። በእንደዚህ አይነት ከባድ ውድቀት ውስጥ ናት። እግዚአብሔር እንዲራራላት፣ እግዚአብሔር በምህረቱ ዘንበል እንዲልላት መጸለይ የለብንም ነው ብላችሁ የምትሉት? ምን አይነት ነውር ዜና ነው? በኢየሱስ ክርስቶስ እረ እግዚአብሔር ይገስጽ። ሐሳብ እየሰጠኑ ለባለ ትዳሮች እንደዚህ ጊፍት ብትደራረጉ እኮ ባልየው ሳቲስፋይድ። ይሄ እኮ ግልሙትና ነው። ይሄ እኮ ዝሙት ነው። ይሄ እኮ በእግዚአብሔር ላይ ማመጽ ነው።
እግዚአብሔር ላይ ኑ እናምስ ተብሎ ጥሪ ይደረጋል እንዴ? እኮ ነውር እኮ ነው። ወንድማችን ዳዊት ፋሲል እንዲህ ሲል አንድ መልእክት ከቴዲ አፍሮ ጋራ አያይዞ አሳልፎ ነበር በሶሻል ሚዲያ ላይ። አሜን የማይባልበት ቦታ አለ። መጀመሪያ ሰባኪው ሄዶ ለጠንቋዩ ወንጌል ሰብኮለታል ወይ? ለጠንቋዩም የሞተለት ኢየሱስ አለው። የኢየሱስ ደም ሊያነጻው ይችላል። ቴዲ አፍሮ ጉሮሮ እንዲዘጋ አዋጅ ታውጆ ሲጸለይ ነበር አገልጋይ ዳዊት ፋሲል። እንግዲህ ወንድማችን ዳዊት ፋሲል ይህን ሐሳቡን አያይዞ ለመናገር የወደደው አብዛኛውን ጊዜ እዚህ ቦታ ያለውን ጠንቋይ ገደልኩት፣ እዚህ አካባቢ ያለውን ደጋሚ ሟርተኛ አጠፋሁት፣ ገደልኩት፣ ወጋሁት ምናምን የሚባሉ አንዳንድ መናፍስት በሚመስል መልኩ ግለሰብን የሚቃወሙና ግለሰብ እንዲጠፋና እንዲሞት ጸሎት የሚያደርጉ በተዘዋዋሪ በጣም ብዙ ሰዎች አሉና ለእንደዚህ አይነት ሰዎች ምን አይነት ሐሳብን አቀረበ ይሄ ወንድማችን? እነሱም እኮ ኢየሱስ ክርስቶስን ስላላገኙት ነው እንጂ እኮ ነፍሳቸው ኢየሱስ ክርስቶስን ብታገኝ ኢየሱስ ክርስቶስም እኮ ለነሱ ሞቶላቸዋል። መውጣት እኮ ይፈልጋሉ። ነገር ግን በዚህ በጠላት እስራት በሰይጣን እስራት ውስጥ ስላሉ ትግል ውስጥ ስለሆኑ ነው። ውጊያችን ከደምና ከስጋ ጋራ አይደለም ከመናፍስቱ ዓለም ጋራ ነው እያለ በጣም የሚገርምና ዋይዝ የሆነ ስብከትን ሰብኮ ነበረ። ስብከቱን ዳይሬክትሊ ስላላገኘሁት ነው በጽሁፍ የተጻፈውን ሐሳብ ይዤላችሁ የመጣሁት። ወንድማችን ዳዊት ፋሲል ጠንቋዩን መውጋት የለባችሁም፣ ጠንቋዩን መውጋት አትችሉም፣ ምህረት የሚገባው ነው። ይልቁንስ በጠንቋዩ ላይ ሆኖ ጠንቋዩ እንዲጠነቁል እያደረገ ያለውን የአጋንንት መንፈስ ግን ስፒሪት ግን መቃወም ትችላላችሁ ብሎ ሐሳቡን ጽፎ ነበረ። እናንተስ ምን ትላላችሁ? ኮሜንት ሴክሽን ላይ ጻፉልኝ። እንዴት እዚህ ይለኛል ድሮ ከዛ እዚህ ሙሽሮች ሲያገቡ ግን የምናደርገው አምልኮ ነው ጭፈራ ነው አሉኝ። እንደዛ ነገር አስታውሳለሁ፣ ረሳሁት እንጂ እንደ ወንድሜ አምልኮውን ጭፈራ መድኃኒዓለም የሚያውቀው ግን ሰርግ ነው አይደል? አንዳንድ ጊዜ መሰላችሁ በራሳችሁ ሰርግ ላይ እንዲደረግ ማትፈልጉትን ነገር በሰው ሰርግ ላይ እንዲደረግ አትፈልጉ። አሁን በእናንተ ሰርግ ላይ እዚህ ጋር አቆሚያችሁ ሙሽሮች አድርጌ ህዝቡን ሁሉ እስቲ ሁላችሁም ቀስ ብላችሁ ዘምሩ። ደሙን ለኒያፍስሶ አንደኛ ከዚህ ጋር ምንም የሚገናኝ ነገር የለም ከሰርጉ ጋር ማለት ነው። ያኛው የወርሺፕ መዝሙር ነው። እዚህ ጋር እኮ ሙሽራ ነው ያቆመው። የደስታቸው ቀን እኮ ስንት ነገር እዚህ ከመድረሳቸው በፊት ስንት ፈተና፣ ስንት መከራ፣ ስንት መውደቅ፣ ስንት መነሳት አልፈው ነው የመጡትና ለነዚህ የሚሆነው መዝሙር አታልፍም ብሎ የሚል እውነት ውሸት አታልፍም ብሎ የፍሬም ዓለሙ ዝማሬ ማለት ነው። የዛን ቀን ላይ እንደው አጉል መመናፈስ ሁላችንም አይናችንን ጨፍን። እንደው ምን ሳጋባኝ መጀመሪያ መዝሙር የጌታ መከራና ስቃይ ነው። ታስታውሳላችሁ ብዙዎቻችሁ ገና እንደመጡ ሙሽሮቹ እንደቆሙ እንዲህ ለማማራችሁ ምክንያቱ የጌታ ስቃይ ነው። አንድ ጊዜ እናስታውሳለን ስቃዩን ይላሉ። ቁጭ ሊል ሲል ሰው ተነስ የመጣውን ሰው ሁሉ አብሮ ግር ብሎ ይመጣው በስቃይ በጌታ ሞት ነው እንደዚህ ያማሩት። እሱ ራቁቱን ሆኖ ነው እሷ እንደዚህ ቬሎ የለበሰችው። አንዴማ እናስተዋስ ከዛ ምን ሁሌ የምዘምራት መዝሙር አለ ጌታ ሞቱን በተመለከተ እሷን ትናንት ከነና ደግሞ ያገኘውን እንጨምርባታለን። አንተን ካገኘው ጀምሮ ሰው ያረገኝ ጸጋ ነው ሚለው መዝሙር እሱ በሷ እንዘጋለን። ከዛ ነው ወደ ለየለት መንገባው ወደ ለየለት እና እዛ ላይ አሁን ደሙን ለኔ አፍሷ አይባል ሙሽራ ናቸው ሙሽሪት ነው። ክፈት እዛ ጋር የሰርግ አዘጋጅተ አታልፍም ብሎን ጨምሮ ማለት እሱ ይጨመራል። ልጆቹን አስደስተን ላበላብ አድርገናቸው ወደ ቤት መሸኘት ነው። በቃ ይሄ ደስ ይላል። እሁድ አለ እውነት ማምለክ ከፈለክ እሁድ መተህ ማምለክ የሚያነሳቸው ሐሳቦች ማለት ነው በቃ የሆነ ኢሰንሻል የሆኑ አይዲያዎችላ አይደሉም ማለት በቃ ይነሳሉ ተብሎ የሚታሰቡ ሐሳቦችን አይደለምና የሚያነሳው። በነገራችን ላይ በጣም የተባረኩበት እጅግ በጣም ደግሞ በብዙ የተማርኩበት ድንቅ መምህር ነውና ወንድማችን ዳዊት ፋሲል። የማታውቁት ሰዎች ዳዊት ፋሲል ሚኒስትሪ ብላችሁ ዩቲዩብ ቻናላቸው ላይ ሰርች አድርጋችሁ እንድትማሩ ሪኮመንድ አደርጋችኋለሁ። በጣም ቆንጆ የሆኑ ትምህርቶች አሉት። ግን
ስትማሩ በጣም በማስተዋልና ትኩረት ሰጥታችሁ ልታዳምጡትና መጽሐፍ ቅዱሳችሁን በጠቀሰ ቁጥር እየከፈታችሁ እየገለጣችሁ ተስማምታችሁ ካላዳመጣችሁ ሜቢ አንዳንዶች በሶሻል ሚዲያ ላይ ይህ ያሰት አስተማሪ ነው ብሎ እንደሚሉት እንዳትሰናከሉ ስል ከወዲሁ ላሳስባችሁ ወዳለሁኝ። ኢየሱስን ገድለውታል የሚባሉትን አይሁዶች የኛ ናቸው ብሎ ደግፉ ኢየሱስ የኛ ነው የሚሉትን ጠላት አድርጎ ከማየት የበለጠ የሚዛን መዛባት አለ ብዬ አላስብም። በጣም ይገርማል። አለማወቅ ይሄ ነው የእውቀት ይደገም አይደል? ይደገማል። ኢየሱስን ገድለውታል የሚባሉትን አይሁዶች የኛ ናቸው ብሎ ደግፉ ኢየሱስ የኛ ነው የሚሉትን ጠላት አድርጎ ከማየት የበለጠ የሚዛን መዛባት አለ ብዬ አላስብም። በጣም ይገርማል። አለማወቅ ይሄ ነው የእውቀት መቀንጨር ነው ብዬ አስባለሁ። እኔ ያሳዘነኝ የኡስታዙ ንግግር አይደለም፣ የማን ያዟል እሸቱ መገልፈጥ ነው የገረመኝ። ገብቶት ነው የገለፈጠው ወይስ እንዲሁ የሚዲያ ሰው ስለሆነ ከመጣው ጋራ ከአላፊ ከአግዳሚው ጋራ ሁሉ የሚናገሩት ነገር በሙሉ ልክ ነው ብሎ እነሱን ለማስደሰት የሚያደርገው ነገር ነው? አሁን ይሄ ሰው የተናገረው ነገር እንደ አንድ ክርስቲያን የእውነት የሚያስቅ ነገር ነበረ? እነማን ናችሁ እናንተ የወደዳችሁት? እነማንስ ናቸው የገደሉት? እውነቱ እኮ መሞቱን ብቻ እኮ ነው እናንተ የምታወሩት፣ መሞቱን ብቻ። ለምንድን ነው ስለመነሳቱ ልጠይቁ ያልቻልከው? ማን ያዟል እሸቱ? ኢየሱስ ክርስቶስ ሞቶ በሶስተኛው ቀን መቃብር ፈንቅሎ እንደተነሳ ለምን መጠየቅ ከበደ? እንደዚህ በኢየሱስ ክርስቶስ ላይ ፊት ለፊት አስቀምጦ ሲያለግጥብህና በሃይማኖት በምታመልከው ነጠላህን ለብሰ የእውነት ኢየሱስ የምታመልክ ነው የሚመስለው እኮ። እንዴት አምላክ ላይ በዚህ ልክ ሲዘባበት ቁጭ ብለህ ታየዋለህ? ክርስቲያኖች ወንድሞች እናቶች፣ በጣም ብዙ ሰው የቅርጽ ክርስቲያን ነው፣ የፎርም ክርስትና የፎርም አይደለም። ክርስትና የስታይል አይደለም። አስተማመራችን የተለየ ነው። አጸላለያችን የተለየ ነው። አረማመዳችን የተለየ ነው። ምንናገራቸው ኮመን ቃላት እግዚአብሔር ጋር መኖራችሁ ያስታውቃል ወይ? የመለኮት ባህሪያት ተካፍላችኋል ወይ? የአምልኮ ቅርጽ ሳይሆን የአምልኮ መልክ የሚለው ቅዱስ መጽሐፍ ኃይሉን መካፈል ያርግላችሁ። ባህሪውን መካፈል፣ ፍቅሩን፣ ትሕትናውን፣ ጽድቁን፣ ቅድስናውን የተካፈለ ከእርሱ ጋር ከመኖራችን የተነሳ የመለኮት ባህሪያት ተካፋይ መሆናችን የሚያስታውቅብን፣ ከእርሱ ጋር ነበርክ የሚያስብልብን። አሜን። እግዚአብሔር ጋር የሚኖሩ በንጽህና ይኖራሉ፣ በቅድስና ይኖራሉ። እግዚአብሔር ጋር የሚኖሩ ፍትህና ጽድቅን ይወዳሉ፣ እውነትን ይወዳሉ። እግዚአብሔር ጋር የሚኖሩ ሰዎችን ይወዳሉ፣ የመለኮት ባህሪ ተካፋዮች ስለሆኑ። ባህሪውን እንካፈል፣ አብረን ከእርሱ ጋር እንዋል፣ እንደር፣ እንካፈል፣ እሱን እንምሰል። እግዚአብሔርን መምሰል ማለት ይሄ ነው። እግዚአብሔርን መምሰል ማለት ባህሪያቱን መካፈል ማለት ነው። ሪፍሌክት ማድረግ ማለት ነው። በስም ክርስቲያኖች ሆነው እግዚአብሔር ሰፈር ስለመክረማቸው የማያስታውቁ ሰዎች እኮ አሉ። በግድ ነው የሚነግሩ ክርስቲያኖች ሆነው ኢየሱስ ክርስቶስ ጌታ ነው፣ እኔ በጌታ ነኝ ምናምን በኃይል እስከማንናገር ድረስ የሚያስታውቅብን ያርግልን እግዚአብሔር። አሜን። ባህሪውን በመካፈል አሜን። የመለኮት ባህሪ መካፈል ማለት በነገራችን ላይ ይሄ ነው። አሜን። ባህሪውን እንድንካፈል እርሱን እንድንመስል መንፈስ ቅዱስ ይርዳን። ኧረ አባቶች አልገባችሁም እንዴ? ቤዛዊተ ዓለም ናት ድንግል ማርያም። ለማይገባው እንነግረዋለን ዘላለም። በጣም ነው ቤዛ መሆን አይችልም። ይግባችሁ። ቤዛ ማለት ስለሌላ ተላልፎ መሰጠት ማለት ነው። ያ ነይ እምዬ ማርያም ቤዛ ነሽ አሉ ለዓለም። እመቤታችን ቤዛ አይደላችም። ቤዛ ልጇ ነው። አትደንግጡ። ቤዛ እንዳትደነግጡ። ነይ ቤዛ ነሽ አሉ ለዓለም ተብሎ አይሰበክም። ቤዛ ተቀዳሚ ተከታይ የሌለው አንድ የእግዚአብሔር ልጅ ብቻ ነው። አሜን። ሚካኤል ቤዛ መሆን አይችልም። ገብርኤል ቤዛ አልሆነም። አብርሃም ቤዛ አልሆነም። የትኛውን ፍጡር ቤዛ አልሆነም። ለዘላለሙ ልጇ ነው ቤዛ። የእመቤታችን የቅድስት ድንግል ማርያም ልጇ የዓለም ቤዛ፣ የዓለም መድኃኒት፣ ስለ ሁሉም ቤዛ የሆነ ኢየሱስ ክርስቶስ የክርስቶስ አስታራቂነት ይገርም ነው። በኢየሱስ ከፍሎ በካሳነት በቤዛነት ነው። ውስጤ የሆነ ሙቀት ተሰማኝ። ታውቃላችሁ ጌታ እስከ ዕለተ ምጽአት እኮ ነው ይጮሃል። ስለዚህ ማልዶ ነበር፣ እየማለደ ነው። ይማልዳል ማለት ምንድን ነው? ኃጢአትን ሲያስተሰርይ ነበር፣ እያስተሰረየ ነው። ያስተሰርያል ማለት እኮ ነው በደሙ። ከኢየሱስ ውጪ በእኔና በእግዚአብሔር መካከል ማንም ደስ ይላል። ጌታ እግዚአብሔር አይቀበለውም። ከኢየሱስ ውጪ ማንም ወደ እግዚአብሔር ሊያደርሰን አይችልም። በሙሉ ኃጢአተኛ ናቸው፣ ደካማ ናቸው፣
ሞተዋል። ኢየሱስን ተክቶ ለመግባት የሚሞክር ካለ የተረገመ ይሁን። አሜን። በኢየሱስ ክርስቶስ ስም የተረገመ ይሁን። አሁን እንዴት ነው የሚያረሰርሱት? ማንም ይሁን ማን እኮ በቃ ስለ ኢየሱስ ሲያወራ አዲስ ነው የሚሆንብኝ። ፍቅር የሆነ አምላክ አየህ፣ እግዚአብሔርን ስታቀው ይኸውልህ እርፍ ብለህ ትቀመጣለህ፣ እርፍ ትላለህ። አሜን። ውሃ ጠጥተህ ደስ ይልሃል። አሜን። ቆሎ በልተህ ደስ ይልሃል። አየህ፣ የሚያሳርፍህ የምትበላው ወይም የምትጠጣው ወይም የምትነዳው መኪና ወይም የምትኖርበት ቤት አይደለም። የሚያሳርፍህ በውስጥ ያለው አምላክ እግዚአብሔር ነው። አሜን አሜን። ሃሌሉያ። አምላክን ስታቀው እርሱን ለማወቅ ስትተጋ ክብር ላንተ ይሁንልኝ ጌታ። ረፍት ይሰጥሃል። አሜን አሜን። የዛሬው ቪዲዮ ከባድ ነው። ቆይ ኢየሱስ ደም ምንድን ነው የሚያደርገህ? ሃምብል ያላንተ አልችልም እንድትል ነው የሚያደርገህ። ከኢየሱስ ደም ዞር ስትል ፕራይድ ነው የሚይዝህ። እችላለሁ፣ አያቅተኝም፣ እሞክረዋለሁ። ሰይጣን ደግሞ ያመቻቻል። አዎ ይላል። አንተ ትችላለህ ያለሱ ይላል። ወደ ዳር ያወጣዋል። ከዛ ሰውየውን ፈልገንም አናገኝም። አየህ፣ እስከ መጨረሻ ድላችሁ እንዲጸና መቼ አይናችሁ ከክርስቶስ ኢየሱስ የመስቀል ሥራ እንዳይነሳ፣ የኢየሱስ ደም የፈሰሰው ክሮስ ላይ ከዛ አካባቢ አይናችሁ እንዳይነሳ። ክብር ለኢየሱስ ይሁን። አሜን። የክርስቶስ ደም ድላችን፣ ድልህን አጽንቶ በሕይወት ላይ የሚያኖረው የኢየሱስ ደም ነው። የኛ ጌታ በደሙ ያጠበን፣ በደሙ የቀደሰን፣ ኃጢአታችንን፣ በደላችንን፣ መተላለፋችንን፣ ቀንበራችንን ከላያችን ላይ ያራገፈ፣ በደሙ ኃጢአታችንን የደመሰሰ፣ በሞቱ ሞትን የወጋ ጀግና ጌታችን ስሙ ይባረክ። ኢየሱስ ጌታ ነው። ይህ ሰው ግን መቼ ነው የሚያድገው? ምክንያት አለኝ ለመዘመሬ ብቻ በቂ ነው ለማመስገን። ስጧት እንጂ በገና ስጧት። ይሄ ቆንጆ በገና ከየት ያምጣት እንጂ ደስ ይላል። መቋሚያ አይደል፣ ጸናጽል አይደል፣ ዝም ብሎ ድርግም ጧ አይደረግ። እሺ ከበሮ አይደል፣ ዝም ብሎ አይደለቅ። ከየት ያምጡ? ጸናጽል አይደል፣ መቋሚያ አይሰረቅ። ከበሮ አይደል፣ ዝም ብሎ አይደለቅ። ከየት ይምጣ? በገና። መቼም አንተ ይሄን ቪዲዮ የሰራኸው ሰዎች ትምህርት ይወስዱበታል፣ ሊታነጹበታል ብለህ አይደል? ወንጌላውያን አማኝ የሆኑ ሰዎች እንዲናደዱልህ፣ በአንተ ቤተ እምነት መደዳ ያሉ ሰዎች ደግሞ እንዲያጨበጭቡልህ፣ መሀል ላይ ደግሞ የምትጠቀመው ጥቅም ካለ ያን ጥቅም ለማግኘት እንጂ አንዳች ሰው ይታነጽበት ብለህ አይደለም። ደግሞ ሳይህ እድሜ ለቁም ነገር የደረሰ ነው። ስለዚህ ቁም ነገር አዘል የሆኑ መልእክቶችን፣ ሰዎች የሚታነጹበትን፣ የሚለወጡበትን፣ የጠፉ ሰዎች እንዲድኑ ምክንያት የሚሆንበትን መሰረታዊ የሆኑ ትምህርት አዘል የሆኑ ነገሮችን ይዘህ ብትመጣ ከእድሜህ ጋር ማች ያደርጋል ብዬ አስባለሁ። ማለት ማቲ ትምህርት አዘል ነገሮች ስትል እኔ አላውቅም፣ ግን ያያዘ ልጅታ ያስቀኛል። የሁለት ምንም ባይናገር እንዲሁ ዝም ብሎ ቪዲዮ ከፍቶ እንዲህ ቁጭ ቢል ራሱ ያስቀኛል። ለማላገጥ ምናምን ሰው በቃ ያያዘ ልደታ ይመቸኛል። እና ግን ደግሞ አንዳንዴ ለመወደድና በሌሎቹ ወንጌላውያን አማኞችን እየሰደበና እያሰደበ በሌሎቹ ክብር ለማግኘት የሚሞክረው ሙከራ ግን የሆነ ቀን በኢየሱስ ክርስቶስ እንደሚማረክበትና በኢየሱስ ክርስቶስ እንደሚሸነፍ ተስፋ ስለማደርግ ግን ማለት ነው ከምሬ ነው አይጠላውም፣ ውስጤ በጭራሽ አይጠላውም። ለማንኛውም ለዛሬ ይዤላችሁ የመጣኋቸው ቪዲዮዎች እኚህን ይመስሉ ነበረ። ሁላችሁም እንደተማራችሁበት እንዲሁም ደግሞ እንደተዝናናችሁበት ቁም ነገርም እንደጨበጣችሁበት እንደተጽናናችሁበት ተስፋ አደርጋለሁኝ። በቀጣይ ቪዲዮ እስክንገናኝ ድረስ ሰላም ቆዩልኝ። ወዳችኋለሁ። ይመቻችሁ።